አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣቱን መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስም ስወጣ ስገባ የምታቃጥል ይቀርት ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት። ስትሄድ ውሃ ይጠማታል፣ ያልባታል መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሽ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድውይ ፈውሱ፣ ለምጻም ጹሙ፣ ታንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድውይ መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤት እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ? ምን ይሰራል ይሁሉ መከባተር? ሰውየው ፍርድ ቤት ሄዶ ለምን ገደልከው? ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጭኮ፣ አቤት ዳቦ፣ እርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው ባረ ስንቱ ጓደኛ ሚስጥሬ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምሬ ገሌ ናቸው ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትላንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወቀዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ሆነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርተህ ከሆነ የሰጡት እንዳይጠፋበት
ያችን ጽፈው ይኸው ለነፍስ አባት ወስደው ስጣቸው። ይህን